ይሄንን አለማወቄ እስከዛሬ ድረስ በጣም ነው የቆጨኝ። ዛሬ ደግሞ በጣም የሚገርም የአብሽና የቡና ጭቃ ቅባት ለፀጉር እድገት እንዲሁም ደግሞ ፀጉራችሁ በጣም ለደረቀባችሁ፣ ከፊት ለሸሸ ለሚበጣጠስባችሁ በጣም ምርጥ መድኃኒት ነው። በተለይ አብሽን ሽታ እየፈራን ማንጠቀመው ያለምንም ሽታ፣ ዛሬ ግን በጭቃ ቅባት በእንደዚህ አይነት መልኩ ይዤላችሁ መጥቻለሁኝ። በእርግጠኝነት በጣም ነው የምትወዱት። እስከዛሬ ድረስ ተሸውደናል ንብረትዬ እንደምትሉኝ 100% እርግጠኛ ነኝ። ሰላም ውዶች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን ደህና ነኝ። በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ትርፍ ይበል እያልኩኝ እንግዲህ ዛሬ አብሽን በተደጋጋሚ በሻምፖ ሰርቼላችኋለሁ፣ በቅባትም በፈሳሽ ቅባት ሰርቼላችኋለሁ፣ በማስክም ዛሬ ደግሞ በእንደዚህ አይነት መልኩ በጭቃ ቅባት ጭቃ ቅባቴ አልቆብኝ ስለነበረ እስኪ በእንደዚህ አይነት ልሞክረው ብዬ ሞክሬው በጣም ነው የወደድኩት። በጣም ነው የተመቸኝ። ሽታው ራሱ ምንም አይነት ሽታ የለውም። እናንተ ግን ቪዲዮውን ላይክ እያደረጋችሁ እስከ መጨረሻው ድረስ ከአሰራሩ እስከ አጠቃቀሙ ብትከታተሉት የበለጠ ተጠቃሚ ትሆናላችሁ ማለት ነው። እዚህ ጋር ወደ አሰራሩ ስወስዳችሁ እዚህ ጋር በመጀመሪያ አንድ ማንኪያ አብሽ ተጠቅሜያለሁኝ። ብዙዎቻቸው አብሽሽ የታመሰ ነው ወይ የተቆላ ነው ወይ ትልኛላችሁ። ብዙ ጊዜ አብሽ ጥቁር ስለሆነ ነው እንጂ እኔ አብሽ አላምስም። ማንኛውም ነገር ለፀጉሬ የሆነ ነገር በተለይ ደግሞ ታንታጠብ የምንተወው ነገር ላይ አላምስም፣ እሳት አላስነካ። ምክንያቱም እሳት ስናስነካው ተቀብተን ወደ ውጭ ልንወጣ እንችላለን። በዛ ሰዓት ምች ያስመታናል። ፊታችን ወደ ፊታችን ተወረደም እንደዛ ፊታችን ያበላሽብናል። ስለዚህ እኔ ተቀብቼ ለምጠቀመው ነገር አላምስም ማለት ነው። እዚህ ጋር ወደ መጣሁበት ስመጣ ቁርንፍድ አንድ ማንኪያ ተመሳሳይ ተጠቅም ያለው ለሽታውም እንዲሁም ደግሞ ቁርንፍድ ለፀጉር እድገት በጣም ወሳኝ ነው። እኔ ባለውለታዬ ስለሆነ ደጋግሜ እጠቀማለሁ። እዚህ ጋር የተፈጨ ቡና ነው የተጠቀምኩት፣ ኔስካፌ ነው የተጠቀምኩት እኔ። እናንተ የኢትዮጵያ ቡና ካላችሁ እሱን መጠቀም ትችላላችሁ። ማንኛውም ቡና ይሆናል፣ ምንም ችግር የለም ቡና መሆኑ ነው እንጂ። ከዛ እዚህ ጋር በዋነኝነት ሌላኛው የተጠቀምኩት ዝንጅብል ነው። ዝንጅብል ለፀጉር እድገት እንዲሁም ደግሞ ከፊት ለሸሸባችሁ ፎረፎር ላለባችሁ እሱን ያስወግድላችኋል። በተለይ ስስ ለሆነ ፀጉራችሁ ፀጉር ያበዛል፣ ያፋፋል። ከዛ እዚህ ጋር በምታዩት መልኩ እዚህ ጋር ሁለቱን እንፈጫቸዋለን። ሁሉን እንግዲህ በአራት ግብአት ነው የሰራሁት። ከዚህ በላይ እነኚህ የተጠቀምኳቸው ሌሎቹ ምንድነው ሽታውን ያስወግዱታል። እንደገናም ደግሞ ለፀጉራችን በጣም ወሳኝ ነው። ቡናውንና ቁርንፍዱን እፈጨዋለሁ። አብሹን እንዳትፈጩ፣ ምክንያቱም አብሽ ሲፈጭ የበለጠ ሽታው ገኖ ይወጣል። አንደኛ በጣም ይሸታል፣ ይበዛልም፣ ይደለድላል። ስለዚህ እንዳትፈጩ። በእንደዚህ አይነት መልኩ ሁለቱን ብቻ ነው የምፈጫቸው። ቡናው የተፈጨ ነው፣ ነገር ግን ቁርንፍዱን እንዲያፋጭልኝ ይረዳዋል። እንዲሁም ደግሞ ይሄኛውን የተጠቀምኩት ኔስካፌ ቶሎ አይቀልጥም፣ የሆነ የተያያዘ ነገር ነው፣ በጣም እንደ ኳስ ማለት ነው። ስለዚህ አንድ ላይ ትፈጨው የበለጠ ቆንጆ ይዋሃድልኛል። ከዛ እንደዚህ በመስሪያ ላይ ያደርጋለሁ። አብሹን እንዳልኳቸው አልፈጨውም። ዝንጅብሉንም ያልፈጨሁበት ምክንያት ዝንጅብሉ ውሃ ስላለው እንዳይበላሽብን፣ በእንደዚህ አይነት መልኩ እንዳትፈቀፍቁትም። ለምን ውሃ ስለሚይዝ በኋላ ላይ ቶሎ ይበላሽባቸዋል ማለት ነው። ከዛ እዚህ ጋር እኔ የምጠቀመው ቅባት ነው የተጠቀምኩት። እናንተ ቤት ውስጥ ባላችሁ ቅባት መጠቀም ትችላላችሁ። እኔ የጉሎ ቅባት እና ኮኮነት ነው በምታዩት መልኩ ፎቶ ላይ እሱን ነው የተጠቀምኩት። እኔ ሁልጊዜ እምላለሁኝ እናንተ በሚስማማችሁ ቤታችሁ ውስጥ ባለ ቅባት ብቻ መስራት ትችላላችሁ። ግዴታ እኔ የተጠቀምኩትን አይደለም መጠቀም ያለባችሁ። ምክንያቱም ብዙዎቻችሁ አንቺ የተጠቀምሽው ቅባት የለንም እኮ እኛ ጋር ስለምትሉኝ ምንም ችግር የለም። ባላችሁ በዘይነት ሊሆን ይችላል፣ በምትጠቀሙት በሱ ብቻ መጠቀም ይቻላል። ከዛ እዚህ ጋር የአልመንድና መልሶ የጉሎም አለው ቅልቅል ነው የተጠቀምኩት። ከዛ በኋላ እዚህ ጋር ቤቢ ኦይል ይቅርታ፣ እዚህ ጋር እንግዲህ ያዘኝ። ቤቢ ኦይል እንግዲህ ለፀጉር እድገት በተለይ ለፊታችሁ ብትጠቀሙት በጣም የተመቼ፣ ለፊታችሁ በጣም ጉርብርብ ብላላችሁ እንዲሁም ደግሞ ፊታችሁ ላይ ምንም አይነት ክሬም ታልተስማማችሁ ይሄንን ሞክሩት። በጣም አሪፍ ነው ቤቢ ኦይል ለፊት እንዲሁም ደግሞ ለፀጉር እድገት። እዚህ ጋር እንግዲህ እኔ ሁልጊዜም ቢሆን
ቢሆን የማልተው ከግብአቴ ላይ የወይራ ዘይት ተጠቅሜያለሁ። የወይራ ዘይት የሚያስማማችሁ ብዙዎች ይነቅልብኛል፣ ያከረድድብኛል ያላችሁም አላችሁ። የማይስማማችሁ ካላችሁ ግዴታ አይደለም፣ የወይራ ዘይት ግዴታ አይደለም። እኔ ስለሚስማማኝ ነው ለፀጉሬ የተጠቀምኩት። አንደኛ ይሄ ቅባት እኔ ሽበት ከፊት ለፊት በጣም ትንንሽ ሽበት እየወጣብኝ ስለሆነ የበቀለ ለሱ እንዲያጠፋ መድኃኒት ስለሆነ ይሄንን ይሄ ውህድ በተለይ ያለ እድሜያችሁ ሽበት ላለባችሁም ለሱ መድኃኒት ነው። ከዛ በኋላ ሁሉን ካቀላቀልኩት በኋላ እዚህ ጋር ምን እናደርጋለን? እሳት ላይ እንጥዳለን። እዚህ ጋር በምታዩት መልኩ ከስር ውሃ አድርጌበታለሁ ድስት ላይ። ከዛ አነባብረዋለሁ። ከስር ውሃ አደርጋለሁኝ። ብዙዎቻችን ስህተት የምንሰራው ምንድነው? ቅባት ስንሰራ ቀጥታ እሳት ላይ እንጥደዋለን። የደረቁ ነገሮች ቀጥታ እሳት ላይ አይጣዱም። ለምን? ይጨሳል። ልክ እንዴት ነው? እንዳሻሮ ትን ብሎ ነው የሚወጣው። በዛ ሰዓት አንደኛ ጥቅሙ ይሄዳል፣ ሁለተኛ ደግሞ ስንቀባው ለራሳችን ለቆዳችን ጥሩ አይደለም። ለራስ ቅላችን የራስ ቅላችን ቆዳችን እሱ ጤናማ ሲሆን ነው ፀጉራችን የሚያድገው የሚያፋፋልን። እና እንደዚህ ደረቅ ነገሮችን በእንደዚህ አይነት እስቲም አድርጋችሁ ተጠቀሙ። እንዲሁም ደግሞ አታምሱ። ታመሳችሁት ልክ እንደ ቅመም ነው። በቃ ተን ነው የሚወጣው ጥቅሙ። ሁለተኛም ደግሞ ስንጠቀመው እንዳልኳቸው ምቻ ማታናል፣ ጥሩ አይደለም ማለት ነው። ፊታችን ላይ ስለሚወርድ የፊታችን ላይ ብጉር ይመጣል። እንደገናም ደግሞ የማይሽር የሆነ እንደ ማዳት ነው የሚያወጣብን ማለት ነው። ከዛ እዚህ ጋር እንግዲህ ስቲም ታደረገ በኋላ ቢያንስ ለ5 ደቂቃ ብቻ በቂው ነው። ለምን? ቡና ስላለው የኑስ ኮፊ ቡና ምንድነው ልክ እንደ ማስቲካ ነው ተጣብቆ ተያይዞ ቁጭ የሚለው። ስለዚህ 5 ደቂቃ 10 ደቂቃ በቂው ነው። ስቲም ታደረግ ነው በኋላ እዚህ ጋር እኔ ቫልዚን ነው የተጠቀምኩት። ኦሪጂናል ቫልዚን ነጭ ቫልዚን ነው የተጠቀምኩት። እናንተ ባላችሁ ቫልዚን መጠቀም ትችላላችሁ። የሬት ሊሆን ይችላል ባላችሁ ማለት ነው። ግን ደግሞ ቫልዚን ከሌላችሁ ቫልዚን የማይስማማችሁ ካላችሁ ደግሞ በጭቃ ቅባት መስራት ትችላላችሁ። ማንኛውም ጭቃ ቅባት ቤታችሁ ውስጥ ካለ በሱ መስራት ይቻላል ማለት ነው። እኔ ጭቃ ቅባት ስለሌለኝ ነው ሁልጊዜም ቢሆን ቤት ውስጥ ስለምሰራ በቫልዚን ጭቃ ቅባት የለኝም ማለት ነው። እና እዚህ ጋር በምታዩት መልኩ አንድ ማንኪያ ተለቅ ያለ ነው ያደረኩት። ከዛ እንደዚህ እናቀልጠዋለን። ሽታው እንዴት ደስ እንደሚል ምክንያቱም አንደኛ የቅባቶቹ ሽታዎች አሉ፣ ሁለተኛ ደግሞ ቁርንፍድ ያለው ቡናው እንዴት ደስ እንደሚል ሽታው አብሽ ጭራሽ ያለው ራሱ አይመስላችሁም? በእውነት ሰርታችሁ ሞክሩት። የምር ይህንን ሰርታችሁ ኮሜንት ላይ መጥታችሁ ሽታ ካለው ንብረት እየረ ሽታ አለው ዋሽተሽናል ብላችሁ ኮሜንት ላይ ጻፉልኝ በእውነት። እንዲሁም ደግሞ ለውጡን ኮሜንት ላይ ቢያንስ ይህንን ግብአት እኔ የሰራሁትን በተከታታይ ለ2 ጊዜ ተጠቅማችሁ ወይም ለ3 ጊዜ መጥታችሁ ኮሜንት ላይ ያሳውቁኝ ያለውን ጠቀሜታና ጉዳት ማለት ነው። ያለውን ለውጥ መጥታችሁ ኮሜንት ላይ ብጽፉልኝ ደስ ይለኛል፣ እንደ በፊቶቹ ማለት ነው። እዛ እዚህ ጋር በምታዩት መልኩ ቫዝሊኑ ብዙ ሰዓት አናቆየውም፣ ትንሽ እስከሚቀልጥልን ድረስ ነው የምንተው። እዛ ወዳውኑ ነው የሚረጋው። በምታዩት መልኩ መሬት ላይ ራሱ ተፈናጥሎ በሰከንድ ነው ወዳውኑ የረጋው ማለት ነው። ከዛ እዚህ ጋር እንግዲህ ሁልጊዜም ቢሆን እኔ እቃለኝ ቤት ውስጥ የምሰራባቸው እቃዎች ስላሉኝ እሱ ላይ እናጠለዋለን። ስታዩት ራሱ ልክክ ብሎ እንዳለ ኩልል ብሎ ነው የወጣው። ምክንያቱም እንዳልኳችሁ ቡናው እንዳለ ጥብቅ አድርጎ ነው እንደ ማስቲካ የሚይዘው። ጥብቅ አድርጎ ስለሚይዘው ኩልል አድርጎ ቅባቱን ብቻ ነው የሚሰጣችሁ። ሽታው እንዴት ደስ እንደሚል እኔ በጣም ነው የተመቸኝ። አንደኛ ለፀጉራችሁ በቃ ይሄንን ከስሩ ራሱ መቀባት ትችላላችሁ። ብዙ ጊዜ ቫዝሊን ከስር አንቀባውም። ከዛ በኋላ እንደዚህ ኩልል አድርገን ታጠለል ነው በኋላ ምን እናደርጋለን? ትንሽ ፍሪጅ እንዳታስቀምጡ። ወዲያውኑ ከ1 ሰዓት በኋላ ወዲያውኑ ነው የሚረጋላችሁ። ወዲያው መጠቀም ትችላላችሁ። ይኸውላችሁ ከ1 ሰዓት በኋላ እንደዚህ እርግት ብሎ ጭቃ ቅባት ሆኖልኛል። ሽታውም መልኩም በጣም ነው የሚያምረው። ከዛ እዚህ ጋር እንግዲህ እኔ ፀጉሬን ታጥቤ ያለውኝ በተልባ ፈርዜው ስለነበር ለበዓል ፀጉሬ እንዳለ ተሰብስቧል፣ ድርቅ ብሏል። ቅባት ሳልቀባ በቁርንፍድና በተልባ አድርጌ ፈርዤው ነበረ። ነገር ግን እሱን አላሳየኋችሁም። በጣም ነው የተመቸኝ። ሌላ ጊዜ ይዤላችሁ እመጣለሁ። ለበዓል እኔ አልተመቸኝም ነበር፣ ድካምም ስለነበረ
እንዲሁም ስሰራ ስላልሰራሁት ቪዲዮ ስላልቀረጽኩት አላሳየኋችሁም። ሌላ ጊዜ ይዤላችሁ እመጣለሁ። ሽታው ራሱ እንዴት ደስ እንደሚል። ከዛ እዚህ ጋር በምታዩት መልኩ ፀጉሬን ይውላችሁ ብዛቱ። በተለይ ደግሞ መንታ ለተቸገራችሁ፣ ጫፉ ቅጥል ለሚሆንባችሁ እንደዚህ ቤት ውስጥ እየሰራችሁ ይሄንን ተጠቀሙ። በእርግጠኝነት ይህን ቅባት ደግሞ ታጥባችሁም ሳትታጠቡም ነው የምትጠቀሙ። ምንም ችግር የለም። ሽታው እናንተ ይሸታል ብላችሁ ታሰባችሁ ልትታጠቡ ድረስ መቀባት ትችላለች። ነገር ግን ምንም አይነት ሽታ የለውም። እናንተ ሰርታችሁ ሞክሩት። ከዛ እዚህ ጋር በምታዩት መልኩ ይሄንን ዛሬ በምታዩት እኛ ጋር ሙቀት ስለሆነ ሳነሳው ቅልጥ እያለ ነው ያለው። አንደኛ ቅባትም ስላለው ቅባቱ በጣም ብዛት ስላደረኩበት ሙቀትም ስላለው እያቀለጠ ነው ያለው። አሪፍ ነው እንደዚህ ቅልጥ ሲል። አንደኛ ቆዳችሁን ስትቀቡት የፀጉራችሁን ቆዳ ስትቀቡት ምንድነው ወዲያውኑ ቀልጥ ስለማይመረግበት አሪፍ ነው። አንደኛ ለፀጉራችሁን ከስርም ያለሰልስላችኋል፣ ፀጉራችሁንም ያሳድግላችኋል። ከዛ እንደዚህ እየከፈልን እኔ ፀጉሬ ቅባት ፈሳሽ ቅባትም ጨርሼ ስለነበረ ከስሩም ስለደረቀ ከስር ጀምሬ ነው በምታዩት መልኩ እየከፈልኩኝ እየተቀባሁት ያለሁት። እያበጠርኩኝ እየከፈልን ሁልጊዜም ቢሆን እንደዚህ አንድ ጊዜ ተቀብተን በአንድ ጊዜ አይደለም ማበጠር ያለብን። በእንደዚህ ሁኔታ እየከፈልን ፀጉራችንን ቀስ እያለን እያፍታታን ማስያዝ እያደረግን ነው ማበጠር ያለብን። ከዛ በኋላ እንደዚህ ካበጠርኩት ሁሉን ታዳረስኩ በኋላ እንግዲህ እኔ 3 ቦታ ሰራዋለሁኝ። እናንተ ቁጥርጥር መስራት ትችላላችሁ፣ ገመድ መስራት ትችላላችሁ። እኔ ጊዜ ስላልነበረኝ ማታ ላይ ነው እንግዲህ እኔ ሁልጊዜ ቪዲዮ የምቀርጸው። ይኸውላችሁ እንዴት እንዲያባቱ እንደሚያምር 3 ቦታ ነው የሰራሁት። ይኸውላችሁ አያችሁ መልኩ እንዴት እንዲያባቱ እንደሚያምር። በስመ አብ እኔ ራሱ በጣም ነው ያመረኝ። በተለይ ቀን ላይ ሲሆን ፀጉሬ በጣም ውብ ነው። የፀጉራችሁ ከረር በጣም ነው የሚያምረው እንደዚህ ሁልጊዜ ተንከባከባችሁት። እኔ በፊት ቀድሜ ባለማወቅ የፀጉሬን ባለመንከባከቤ በጣም ነው የሚቆጨኝ እና ፀጉራችሁን ለእድገት ብቻ ሳይሆን ለውበቱም ተንከባከቡት። በጣም ብዙ ለውጥ ነው የምታውቁ።